እግዚአብሔር ስራ ሳይሆን የሰው ስራ ነው ወይ የሰው ትምህርት ነው ብሎ ተናገረ። መጽሐፍ ቅዱስ ጭራሽ የማያውቀው ትምህርት ነው አለ። ርዕሱ ደግሞ እንደ ኃይለኛ እኔ ነገረ ድህነት ብሎ ነው የገባው ማለት ነው። ስለዚህ ነገረ ድህነት ብሎ ገብቶ የምርም ጥምቀት ለድህነት የሚለው ሰው ሰራሽ ስራ ነው ብሎ የሚያምን ከሆነ ይኸው የውይይት ጥሪ ቀረበ። የሰው ስራ ከማፍረስ በላይ ምን እድል አለ አይደል? ስለዚህ ጥሩ አጋጣሚ ከፈትንልህ እና የውይይት ጥሪውን ተቀበል እባክህ። የሆነ ተሳዳቢ ነው እቡይ ነው ምናምን ብለህ እንደማትቀር ተስፋ አደርጋለሁ። እውነት ለመናገር በጣም ለሰው ይኸው ርዕስ ሲባል እንደዚህ ነው። ገባህ? ይሄ እኛ ለድህነት ነው ብለን የማንደራደረው ትምህርታችን ጥምቀት፣ ቅዱስ ቁርባን፣ ይህ በቃ የማንደራደረው ትምህርታችን ስላሴ፣ ስጋዊ፣ ጥምቀት፣ ቁርባን፣ ትንሣኤ ሙታን ጨምሮ ማለት ነው። የማንደራደረው የድህነት ትምህርታችን ይህንን። ስለዚህ በዛ መጥተሃል። እንግዲህ ከመጣሽ ማርያም ታምጣሽ ብሏል። ከመጣ እንግዲህ መጥተሃል አንዴ እንዳትመለስ። ያው ጥምቀት የምርም የሰው ስራ ነው ብለህ የምታስብ ከሆነ ይኸው እንደው አባቶችም አልፈልግም ሰባሊዮስ፣ አትናቴዎስ፣ አግናጤዎስ፣ ሄሬኒዮስ አልፈልግም ካልክ ራሱ ችግር የለውም። በመጽሐፍ ቅዱስም መወያየት እንችላለን። በመጽሐፍ ቅዱስ ብቻ ከፈለግ አይ አባቶችም ታሪክም አመጣለሁ ካልክ ይኸው ታሪክንም ጨምር። ጥምቀት ለድህነት አይደለም በሚለው አንተ እኔ ደግሞ ጥምቀት የምር ሰው ካልተጠመቀ አይድንም ብዬ እንወያይ። አትቅር። ትናንት ነው አክቹዋሊ ማታ ስለሆነ የለቀኩት አላየውም ይሆናል። ሼር ምናምን አድርጉለት፣ ሲደርሰው ይቀበላል ብለን ተስፋ እናደርጋለን። አንድ ሰው ያየው ነበረ ኮመንት ላይ ኮመንት ላይ አንዳንድ ሰዎች በተደጋጋሚ እየጻፉ ነበረ። ከሆነ ዲያቆን ጋር ሊወያይ ነው። ማን ነው አሁን ዲያቆን ተብዬው ራሱ? እኔ አንዳንዴ እኮ በጣም አስቸጋሪ የሆነው ነገር ሰው ይናገራል ሰሚ የሌለበት እንትን ሆነ፣ በባዶ ዝም ብሎ መጮህ ሆነ። አሁን የሆነ ከአንድ ዲያቆን ጋር ሊወያዩን ማንነቱ የምታውቁት ሰው ነው? ጋይስ ኮመንት ላይ አሳውቁ። ጋዲ ምን አይነት እንትን አለ መሰለ እዚህ ቲክቶክ ላይ በጣም ከሚደብሩ ነገሮች ውስጥ ከዚህ በፊት ቀለሜን እኮ እናውቀዋለን። ስለ ምልጃ አንድ በፊት እዛ ዩቲዩብ ላይ ማለት ነው ምንም ልምድ ከሌለው ሰው ጋር ገብቶ ሙድ ሲይዝ ከርሞ ማለት ነው። እና ልጁ ልምድ የለውም፣ እነዛውም ግን የተሻለ ምንም ቢሆን አቅርቧል። በቃ ግን ልምድ የሌላቸው ሰዎች ለምንድን ነው እሱ እንደዚህ አይነት ነገር ላይ የሚሯሯጡት የሚለው ለእኔ ጥያቄ ነው ሁል ጊዜ ማለት ነው። ይኸውላችሁ የእውቀት ሚዛን አይደለም፣ እንደው በክፉ ነገር እንዳትረዱት ማለት ነው። እውቀት የላችሁም አላችሁ የሚል ጉዳይ አይደለም። ተወያያችሁ ማን ነው፣ ምን አይነት መንገድ ነው የሚጠቀመው፣ ምን አይነት ነገር ነው የሚያነሳው የሚለውን ሳትዘጋጁ ሳታውቁት እንዴት ነው ዲቤት የሚገባው? የዛለታ ይሄ እንትን ምንድነው ከደምረው ጋር የተባለለት ማለት ነው። ድንገት ስገባ ሌሎች እንዳይመጡብኝ ብሎ ምን እንዳለ ታውቃለህ? በተለይ ይሄ ጀማ እንዳይሄድበት ፈርቶ ማለት ነው። ዲያቆን ወይ ምናምን ካልሆነ በጣብኝ ይላል። አይተዋል። እና ለራሱ ያመቻቻል። ጎበዝ ነው በእውነት። የት መቅረብ እንዳለበት በቃ በቻለው መጠን ይሞክራል። አላዋቂነቱን አውቆ ማጋ መቅረብ አለብኝ ማጋ መቅረብ የለብኝም የሚለውን እንትን ይላል። እኔ የእውቀት እንትን አይደለም። በቃ ሰዎች ልምድ ከሌላችሁ እረፉና ተቀመጡ። ዲያቆን ስለሆነ ቄስ ስለሆነ ምናምንም አይደለም፣ ቴዎሎጂያን ስለሆነም አይደለም። ይሄ ልምድም ይፈልጋል ዲቤት። እና እንደው የምትሰሙ ከሆነ ሰውየው እውቀት አለው ብለን አይደለም። ልምድ ካላችሁ ግን ቀጥሉ፣ ጥሩ ነው። ልምድ ካላችሁ ሰውየውን ካወቃችሁት የምታነሱት ነገር ስኬታማ የሚያደርግ ከሆነ ደስ ይለናል። ካልሆነ ግን በቃ መረጋጋቱ የተሻለ ነው። እታች ኮሜንት ላይ ቪዲዮ ጠፍቷል ያላችሁ ይሄ ቪዲዮ አልጠፋም፣ እዩት። ቀጥል ይዋዴ። አይ ቪዲዮውን እያሳየዋቸው ነው እኮ ጠፍቷል እያሉ ነው። ሁለተኛ ቪዲዮ እሱ ነው። ይኸው ጥምቀት ለድህነት ያስፈልጋል ብሎ የሚል የሰው ስርዓት የሆነ ትምህርት ነው ወንድሞቼ። የመጽሐፍ ቅዱስ ትምህርት አለ።
ሰላም እግዚአብሔር ከኔም ከእናንተ ጋርም ይሁን። ዛሬ የውይይት ጥሪ ለማቅረብ መጥቻለሁ። ሁላችሁም ሼር፣ ኮፒ ሊንክ እያደረጋችሁ አድርሱልን። እንግዲህ ኤርሚያስ አበበ እዚህ ቪዲዮ ላይ እንደተናገርከው ጥምቀት ለድህነት ነው የሚለው ሰው ሰራሽ ትምህርት እንጂ የመጽሐፍ ቅዱስ ትምህርት አይደለም ስትል፣ የእግዚአብሔር ቃል አይደለም ስትል በግልጽ ይሰማል። ስለዚህ የምርም ይሄ እምነትህ በመጽሐፍ ቅዱስና በቤተ ክርስቲያን አባቶች በታሪክ የምታስረዳና የምርም ድፍረቱ ኖሮ የምታምንበት እምነት ለመግለጽ እና ለመወያየት ፈቃደኛ ከሆን የውይይት ጥሪ አቅርቤልሃለሁ። እንደምትቀበለው ተስፋ አደርጋለሁ። ምላሽን እጠብቃለሁ። ሰላማችሁ ይብዛ። በዚህ ውይይት ምር ደፍሮ ከመጣ ማለት ነው ታሪክ ነው የሚሆነው ማለት ወይ ደፍሮ ከመጣ ቀለሜ ሲጀምር እኮ መጽሐፍ ቅዱስና የአባቶች ትምህርት ምናምን ላይ ነፃ እኮ ነው። እውነት ተመርምሮ ነፃ መሆኑን ሰርቲፊኬት ራሱ ተሰጥቶታል። ሲጀመር ነፃ ነው አይደለም። በለፈለፉ ባፍ ይጠፉ የሚለውን እየተረተ እንዲወጣ እንደው ምሰሙ ከሆነ የህዋዴን ጥሪ ከተቀበለ እመኑኝ መጽሐፍ ቅዱሱን ጥሎ ከራሱ ተጋጭቶ ዙሪያ ካሉ ሰዎች ተጋጭቶ መለመላውን ነው የሚወጣው። እርግጠኛ መሆነው ነገር ማለት ነው። እንደው ድፍረት ካለው የምር ገላትያን የሚያገሳ ከሆነ መጽሐፍ ቅዱስን በልቶ ማቴዎስን ነው ማገሳው ሚል ከሆነ ዮሐድ ላይ ያክሳ ፈቅደናል። አረ እኔ እንደውም ዘባየው አንድ እንደዚህ አይነት ትምህርት ላይ ከሚወያይ አሁን መስቀሉ እንዴት ነው ኢትዮጵያ የመጣው ታቦቱ እንዴት ነው ኢትዮጵያ የመጣው የብሉይ ኪዳኑ የሚለው እኔ አንዳንዴ ሎጂስቲክስ ካምፓኒ ውስጥ የሚሰራ መሰለኝ ሰውየው ራሱ ይሄ ትራንስፖርት ዘርፍ ላይ የሚሰራ ነው የሚመስለው። እንዴት ነው የመጣ አመጣጡ ላይ በጣም እንትን ነው ስራ ነው ሰደብጨስ ባይዘዌ ለምን ስለ ችክክ እንዳለ ግን ትረዱታላችሁ። በእኛ ሳይድ እንደዚህ አይነት እንትኖች ለውይይት መቅረብ የለባቸውም። መሰረታዊ ነገሮች አይደሉም። በቃ ታሪክ ነው። ታሪክ ብትፈልግ ተቀበለው፣ ባትፈልግ አትቀበለው ጉዳይ አይደለም። ያን ያህል ይሄ ዲቤት ካልገባን የሚያስብለን ጉዳይ አይደለም ብለን ስለዘጋ ነው እሱ ያን ደጋግሞ የሚያነሳው። ሌላ ምን ያንሳ? መጽሐፍ ቅዱስ ላይ ካለ ና ይባላል። ገብቷል? እምቢ አይ ሄባማ አንወያይበትም የተባለውን ደጋግሞ ካላነሳ መጽሐፍ ቅዱስ ላይ ያዳለጠው ቀን ተሳስቶ በስሜት ይሄው በመጽሐፍ ቅዱስ ካለ አገር ዲቤት ሲቀበለው ማለት ነው ቲክቶክን ለቆ ነው የሚጠፋው። ስለዚህ ጥንቃቄው መጽሐፍ ቅዱስ ላይ ላለ ማለት ነው። እንዳይዋዴ እንግዲህ አይመስለኝም፣ ግን ቢሆን ደስ ይለናል የሚቀበል እኮ ቢግ ክሌም። አዎ ጋዲ ተሰማለ ሴሌክት ሶ ኦብጀክቲቭስ ዛት አር ዘ ሴም ሼፕ ብሎ አመጣብኝና ሁለት የሆነ ጽሑፍ አምጥቶብኝ ነው እንዴ። ሁለት ደግሞ ገጣማቸው ኦቨርላፕ አድርጋቸው እንዲገጣጠሙ አይደለም አንድ አይነት ሼፕ ያላቸው በቃ ሰሌክት ማድረግ ነው ተመሳሳይ የሆኑትን አገኘኋቸው። እሺ ቀጥሉ። ይቅርታ። አይ ይሄ ቢግ ክሌም ነውና ያለ ነው። አንተ ቼክ አድርገዋል? እኔ በሁለት አካውንት ቼክ አደረኩት አለ። አይ ሪፍሬሽ አድርጉት። አይ ግን እዚህ ጋር ባወራው ነገር ኤርሚያስ ድንገት ሌላውን ስም ከጠረን እንደዚህ ዲስ ሪስፔክት አደረጋችሁኝ ብሎ እንዳይደብረው ነው አሁን ኤርሚያስ የምንለው እና ይሄንን ክሌሙን በውይይት እውነት ያደርግልን ነው። ሌላ ነገር እኮ አይደለም። ጥምቀት የሰው ስራ ነው መጽሐፍ ቅዱስ ውስጥ የለም የሚል ከሆነ በቃ ይሄንን ነገር እውነት ያድርገው ነው። እውነትን ደግሞ የሚጠላ የለም። ምክንያቱም ስሙም ተናገር እውነቱ ስለሆነ ስሙንም የበለጠ ከፍ ያደርግበታል በሚል ነው። ጋዲ አረ ቀለሜ ጭስ ናት ወንድሜ፣ ማንም መምረጥ እንዳለባት ታውቃለች። ተው እስቲ መች ጠፋንኛ። ሰማ የተመቸኝ ቃል ሰማ ልደት ቤቱ ገብቶ አልወያይም ብሎ አይደል? ማንም የማያውቀውን ኦርቶዶክሲውን አይሁን ራሱ ያልተረጋገጠ ከአንድ ዲያቆን ጋር ልወያይ እያለ ያለ ቀጠሩ እያያዘ ያለ ተቦልኬ ነው የመጣሁት እኮ። ባለፈው እንትን ያሉትን ድራማ በዚሁ አጋጣሚ አንድ መነኩስ የሚመስሉ አስገብተው አይተሃል? እና ሰውየው ይራገማሉ ማለት ነው። ከዛ ዝም ብሎ ይሰማቸዋል ምናምን ለቪዲዮ ፍጆታ። ሆን ተብሎ የተደረገ ነገር ነው በነገራችን ላይ ሆን ተብሎ ማለት ነው። ከዛን እሱ የወንጌል አርበኛ ይኸው ረገሙት ምናምን ለማስባል ሆን ብለው ያደረጉት ነገር ነው። ጌታን
ሰውየው በጣም የራሱን ኢሜጅ ለመገንባት የሚያደርገው እንትን ዮሐዴ ባለፈው አንሲ ንገረን ይሄ ሰባሊዮስ አሪዮስ ምናምን ያለው እንትኑ እንዴ እስቲ የትኛው አባት ነው ምናምን ብሎት እኮ ነው አንዱ ገብቶ እየተያዩ እንደዚህ ብሎ የፈታው አባት ማን ነው? ቆይ እናንተ የምትሉት አግናጤዎስ፣ ሄሬኒዮስ፣ ሰባሊዮስ፣ አትናቴዎስ ሲል ሰባሊዮስ ደግሞ ማን ነው የቤተ ክርስቲያን አባት ያደረገው ሲል እባክህ ዝም ብዬ እየዘረዘሩ እባክህ ዝም ብዬ ነው። በጣም ገዳይ ነው። አይ አሁን እንዲህ እያልሽ ነው የሚቀበልሽ አንቺን ራሱ እንደዛ ብሎ ጉድ እንዳይሰራ አንተ እቡይ እኔ ባይዘው እኔ ቀለሜን እንደ ቁም ነገረኛ ራሱ የሚቆጥረው ሰው ይቅርታ አድርጉልኝና እኔ እንደ ቁም ነገረኛ እኔ እሱ ሳይው እዩ በቃ ሳቄ ነው የሚመጣው። በጣም በቃ ባልና የሴስቦቹ ናቸው ትዝ የሚሉኝ ይመናሹ ምናምን የሚለው አዛለች ምናምን ይላል። ኧረ ምንም አይለዋል። ስለዚህ ሰውዬ ማውራት ከተጀመረ ላናቆም ነውና እናንተ ጭሶች 6 ከ10 ሆነ የሆነ እኛም አይ ቲንክ እንትን አለን መሰለኝ። አመሰግናለን። ሁላችሁንም መልካም ቀን። ቴንክ ዩ ሶ ማች። በቃ ሰላም